መልኩ በቃ ፈልጋ አይደለም የሆነ ሰው የምትወደው። ይህ የተፈጥሮ ህግ ነው። አንጻጎሽ አምሮበታል። ቆም በይና ጨፍር። የለም በቃሽ። በማን በዳይመንድ ነው? አዎ በምትወጁ ዘፈን። የአሁኑ ዘፈን ግን ይህ የአሁኑ የከፈትከው ዘፈን ስቲል 1000 ሰው አላየውም። 1000 ሰው የሚያወራ ሰው አላየውም። ሄዶ ፖስቱን ምንድን ነበር ልልሽ? በህይወትሽ ደስተኛ ነሽ? ግን እኔ አንዳንድ ጊዜ ደስተኛ ነኝ፣ አንዳንድ ጊዜም አይደለሁም። አብዛኛው ግን የሚበዛው ምንድን ነው? ደስታ ነው ሀዘንሽ ነው የሚበዛው? የሚደብረኝ ይበዛል። እውነት ደስተኛ ለመሆን ታዲያ ምንድን ነው የምታረጊው? በጣም እግዚአብሔር እለምናለሁ። በጣም ነው የምጸልየው። በጣም ብር ያስደስትሻል? ብር ያስደስትሻል? አዎ ብርማ በጣም በጣም ነው የሚያስደስተኝ። ብርማ አሪፍ እንቅልፍ ነው የምተኛው ብር ካለኝ። ማርያምን ሌላስ የሚያስደስትሽ? ሌላ የሚያስደስትሽስ? ሌላ የሚያስደስተኝ ደግሞ ከምወደው ሰው ጋር ዴት ማድረግ፣ እራት መብላት፣ አብሮ ማደር፣ ኤንጆይ ማድረግ ምናምን ያስደስተኛል። የምወደው ከሆነ ለምሳሌ ማንን? አሁንማ ማን አለ? ማንም በቃ አሁን ምትወጂው የለም? ከረንት በዚህ ሰዓት የለም ማለት እንደዛም አዶና ያሸነፈ ብለሽ ውዳሴ ማርያም ይዘሽ ዘለሻል እንዴ? እንዴ እዚህ ጋር በቃ ልታነቅ ብዬ ነበረ በደስታ። ለምን ዩቲን አትወጃትም? በጣም ነው የምወዳት፣ ግን አዶናይ ልቤ ውስጥ ገባ። እንጃ ምን እንደሆነ ለሰዎች የሚያደርገው ነገር በጣም እንትን ይለኛል። እውነት እኔ ማርያምን ከአዶናይ በፊት ዩቲን ነበረ የምወዳት። እኔ ዩቲናስ በጣም ነው የምወዳት፣ ግን አዶናይ በዚህ 3 ወር ምናምን ግን ልቤ የተቆጣጠረው ምን እንደሆንኩኝ አላውቅም። ልቤ ውስጥ ገባ ነው ያልሽው? በቃ ገባ፣ በቃ ቁጭ ነው ያለው። በቃ ያሳዝነኛል ሲያወራ፣ ለሰዎች እንትን ሲያደርግ ምናምን። አይደን ነው በቃ አይደን ነው ማለት የተሰማኝን ነገር ነው የምነግርህ እንጂ ከዛ በፊት እኔ አላውቀውም ነበረ። ውስጥ ነው የገባሁት። ምን ነው አዶኔ ልቤ ውስጥ ገባ ስላልኩ በቃ ክፍተት የለውም ማለት ነው። አንተም ገብታል። አንድ ሰው ከገባ በቃ ክፍተት የለውም እንዴ? አዶናይ ግን አይዶን ነው በቃ ደስ ይላል አስተሳሰቡ። ላይክ መሆንን ባይዘወይ እናገራለሁ እኮ በጣም እንትነክ በጣም ነው ሰው እንዲቀየር ትፈልጋለህ። ሰው አትንቅም፣ ገስት ታስገባለህ። ማርያምን የሆነ ጥያቄ ጠይቃታለኝ። ድንግል ማርያምን መሆን ራሱ ለሰው ያለክ እንትን እኔ በጣም ነው ደስ የሚለኝ። ማርያምን ማለት እንትነክ የሆነ ክፋት፣ ተንኮል ምናምን ያለብህ ሰው አይደለም። 100% ነው ይህ የምነግርህ። ታዲያ ለምን ላይ ወጥተሽ አትጨፍሪብኝም? ምን ላይ ላይ መውጣት ማለት የት ነው የምትወጪው? እና እዚህ ካሜራ ላይ ቤት በኩል ካሜራ ላይ አይደለም። አይ ካሜራ ላይ አይደለም። እሱን ጠይቂውና አንድ ጓደኛዬ ጥያቄ ጠይቃት እያለኝ ነው። እሺ ቤትሽ ግርግዳ ነው ኮምፖርሳቶ ነው?
ምንድን ነው ኮምፖርሳቶ ማለት? ችፑድ ጣውላ ነው ወይስ ግድግዳ ነው? ግድግዳ ነው። ላሳይክ። ሲኳኳ አርጊው ንኪ ውስጥ ያው ግድግዳ ነው። ያው ኮርኒስ ደግሞ ያው ይታያል። አይ ግድግዳ ነው ወይስ ኮምፖርሳቶ ነው? ችፑድ ነው። ግድግዳ ነው። ልጁ አይ ውጭበት ለምን ወጣበታለሁ? ለምንድን ነው የምወጣበት? ኧረ ረባ እሱን ቪዲዮ ላክልኝ ላሳያቸው ለልጆቹ። እሱን ቪዲዮ ላክልኝ። የሆነ ሰው ማለት ነው ሞን ልንገርክ፣ ኢንቦክስ ላይ እየገባ የሆነ ሰው ነው ከሞን ጋር ትመጫለሽ ይለኛል። ሁሉ አውቆ ነው እንዳትይቺ። እኔ ማንንም ሰው አላገኝም። አውቆ ነው። እሺ አውቆ ነው። ማንም ሰው እንደዛ ቢልሽ ከሞን ጋር ነኝ እንደዚህ ምናምን አውቆ ነው። እሺ እንዳትይቺ። ቆይ ይኸው የጎረቤት ነው። እስኪ የጎረቤት ነው። መጀመሪያ እኮ በሰላም እየወሩ ነበር።